እየበላሽ እንጂ ሰሞኑ ግን ምግብ ዘግቶሻል። ኧረ አሽሙር መሆኑ ነው። የእውነት የምሬን ነው። ይልቁንስ አንተ እየበላህ አይደለም። ኧረ እባክሽ ከዚህ በላይ እንዴት እንብላ? አጠቃላይ ላይ ናት እንዴ? ለነገሩ እያየሁ አይደል እንዴ? እኔ የምልህ ያ ደላላ በዛው ጠፋ። ደውሎልህ ግን ያውቃል? ኧረ በፍጹም ደውሎልኝ አያውቅም። የደላሎችን ባህሪ ታውቂ የለ የተሻለ ስራ ሲያገኙ ጥፍ ይላሉ። አይገርም? ስናነሳው አሁን ደወለ። እድሜው ረሽም። ሄሎ ወይ? አዎ ቤት ነን። ዋው በጣም ደስ ይላል። በጣም ደስ ይለኛል። ቤት ነን እና ይዛት ነው። አይ አኑ እጠብቅሃለሁ። እሺ እሺ። አይገርም? ይዟት እየመጣ ነው። አይ ይሁን። አንድ ሳምንት ደግሞ አይተናት ትወጣለች። የሰራተኛ እናት እንደው ሁሉም አንድ ናቸው። አመላቸውም ስራቸውም አንድ ነው። እንደዚህ ሳዩ ሰው ላይ እንደዚህ መፍረድ ጥሩ ነው? ምንም አይከብድም ውዴ። አንተ ወንድ ልጅ ስለሆንክ ስራቸውና ተንኮላቸው አይገባም። የሰራተኛ እናት ሁሌም አንድ ናት። አትሸውድ። ቆይ ምን አለበት ይሄን ሰራተኛ የሚለውን ስያሜ ብታርግሽው አጋዥ በሚለው ብትቀይር? በቃ አንተ ችክ ካልካት ለቅም አይደል? ሰራተኛ ምን ጊዜም ሰራተኛ ነው። የምን አናት ላይ ወጥቶ ፊት ማድረግ ነው? እሺ በቃ አትናደጅ አልኩሽ እኮ። ይበልሽ ሶዲሽ ነው። ያው እንግዲህ እንደነገርኩሽ ነው። በጣም ጥሩ ሰዎች ናቸው። አንዴ እዛ ቤት ከገባሽ አልኩሽ ያሳድግሻል። ባልየው በጣም የተባረከ የእግዚአብሔር ወዳጅ ነው። ገባሻል? አንቺ አመልሽን ብቻ አስተካክለሽ ምንም ነገር እንዳትይ። ሚስትየዋን እንኳን ያው ብዙም ስለማላቀ ነው የነገርኩሽ። እሱ ግን በጣም ጥሩ ሰው ነው። ስለዚህ ለልጆችሽም ለሁሉም ነገር ይተርፋሉ። ግን አደራ ያልኩሽን በፍጹም እንዳረሻት። አንገትሽን ደፍተሽ የፈለገ ልትበይ ትችያለሽ። እንደው ቅር እንዳለሽ ልጆች አዘዙኝ ምናምን ብለሽ ቅር እንዳለሽ እንደው ይሄ የህይወት ጉዳይ ስለሆነ ነው። እውነት ነው። እና አንዳንድ ነገር ካለ ደግሞ ሲደውይልኝ። እሺ ልጆች የሏቸውም እንዴ ግን? አረ ምንም ልጆች የላቸውም። ሁለቶቹ እንኳ ብቻ ናቸው። ይበላቸው ይሆን እንደው? ምን አልሽኝ? አይ እሺ የኔ ልጅ ችግር የለም። እና ያው እንግዲህ በርቺ፣ ጠንክሪ። እሺ እያየን ደግሞ ከዚህ ምናምን የተሻለ ቤትም ደግሞ ከተገኘ ከዚህ ደግሞ እናስወጣሻለን። እሺ አንቺ ብቻ ጥሩ ይሄን ጥሩ እንኳን ነው። እሺ አዎ። ለምን ሳንቲም አነሰ ብቻ ብለሽ እንዳታስቢ። ኧረ አልልም። ሁለት ናቸው፣ ስራ የለም፣ ቀን ሙሉ ተኝተሽ ነው የምትዩ። በቃ ለአንቺ እረፍት ነው እንደው። አዎ አዎ አልልም። አቤት ግቡ። ነይ። እንዴት አደራችሁ? እንዴት አደረ? ሰላም ናችሁ? ሰላም ነው። ሰላም ነው። ያው እንግዲህ ቡርቴ ቤቱ ይሄ ነው። እነሱም ያው ሁለት ናቸው። ስራውም አይከብድሽም። በጣም ጥሩ ሰው ናት። ቡርቴ ትባላለች። አልገባኝም። እሷ ናት ሰራተኛዋ? አዎ። ምን ነው ትንሽ እንኳን አታፍረም ነው ስትል ልጅ ግራተኖችን የምታክል ሴቱ እያመጣህብኝ? ሰላም ይቅርታ፣ አንዴ ውጭ ወጥተን ነው ረምስ። እሺ እባክዎትን አረፍ ብለው። ወደዚህ ሂጂ። እንዴ አንቺ በዚህ እርቤሽ የሰው ቤት ሰራተኝነት የገባሽው ሌላ ዓላማ ስላለሽ ነው? ምን ዓላማ ይኖረኛል ደግሞ? ያው የቤተሰብ ትንሽ ችግር ገጠመኝ። እጄን አጣጥፌና ተስፋ ቆርጬ ከመቀመጥ ብዬ ነው ይሄንን ውሳኔ ወሰንኩት። ኧረ እባክሽ ስትታይ ግን ምንም የቸገረሽ አትመስይም። እንዴ የኔ ልጅ መቼም ሰው የልቡን አውጥቶ ካልተናገረ በምን ይታወቃል? ሳቅና ልብስ እኮ ብዙ ነገር ይሸፍናል። የኔ ልጅ ሂጂና እዛው ልጅሽ የምትፈልጊበት ፈልጊ። እሺ እኔ አንቺ ልጅ መሆን አልችልም። ትንሽ እንኳን አታፍሪም? ታስጠላ። ወይ ልጅ እንደው ምን አይነቷ ሰዓት ላይ ነው የጣለህ? ጅሳ ተቆየኝም እንጃለኝ። ምንድነው የምትርጎመጎሚ? አይ እዚሁ ነው። ሻልሻል እኔ የምልህ መስፍን ወያ ቢሎ ቆይ ልጅ ቤት ጠፍቶ? ኧረ
አይደለም እንኳን ቢሉ አጥቻ አይደለም እኮ ማለት በጣም ስለተቸገረችና ስለተጨነቀች ለሷ ቅድሚያ ልስጣት ብዬ ነው እንጂ በዛ ደግሞ ጥሩ ኑሮ ነበራት። ግን ካልሆነ ወይ ከሳምንት በኋላ ሌላ ሰራተኛ ኖ በፍጹም እንደዚህ አይነት ስህተትማ አንሰራም። እኔ እኮ ያው ትልቅ ሰው ስለሆነች እናት ስለምታክል እሷ ማዘዝ ይከብዳል። ማለት ግን የስራ ጉዳይ ነው አለ አይደለ? እንደ እናትና እንደ ልጅ ተከባብራችሁ ስራውን ደግሞ መስራት ግዴታዋ ነው። እኔ እናቴንም አባቴንም አላውቅም። ያደጉት ማደጎ ቤት ነው። እናቴን ያገኟት ያህል ነው የተሰማኝ። ተረጋጋ ቢሉ ያው ከገንዘቡ ይልቅ ዋናው ፍቅር አይደለ? አንድ የጎደለውን አንዱ መረዳዳት ነው። ያው እንደ እናትና እንደ ልጅ እየተያያችሁ መስራት ነው። ግን ማለት እንደምትቀየሙ ምናምን ከሆነ ከከፋችሁ ልቀይራት እኔ በፍጹም ዲፊኒትሊ እስካሁን ፌስታል ይዞ ቆሟል። ቁጭ በሉ እኮ አታያችሁም? እባካችሁ ቁጭ እያት እስቲ እንደዚህ ቆሽሻኑ ሶፋ ላይ ማስቀመጣት ቢቆሽሽብኝስ? ሰላም እኔ የምለው ዴ አቱንማ አንዴ መኝታ ቤት እኔና አንቺ እናውራ። ኦኬ፣ ግን እስከዛ ድረስ እነሱ እባክሽን ቆም ያለ አንቺን ነው የምጠብቅሽ። መኝታ ቤት እናውራ እያልኩሽ ነው። ልክ ብለሽ ነው የምታስቢው? ቆይ ምን አድርጊ ነው የምትለኝ? ቆይ እናትሽን የምታክል ሴትዮ በዛ መንገድ አቅለሽ ማውራት ነበረብሽ እንዴ? ሲጀመር እኛ ያቺን ሴትዮ እንቀጥራትን። ምክንያቱም እኔ ለምናገረው አማርኛ 30 ጊዜ ቃላቶችን እየቆነጣጠርኩ ስናገር አልገኝም። ይሄ ደግሞ ምን ማለት ነው? ማለትማ ወደ እኔ ጥፋት ካየው ትንሽ ትልቅ እንደማለት ታውቃለህ። ስለዚህ በቃ ሌላ ሰው ይፈልግልኝ። ደላለው ሴትዮዋ ከዚህ በፊት የምትኖር ህይወት ጥሩ ነበረ። አሁን ህይወት ስላልተሳካላት ነው። ምን አለበት እናንተ ጋር ብትገባ አለ። ምን አለበት እኛስ የሥራ እድል ብንሰጣት? አንተ ደግሞ ዝም ብለህ ሰው ማመን ትወዳለህ። እኔ ለሚፈጠረው ነገር ኃላፊነቱን አልወስድም። ግድልሽ ምን? እሺ በይ በእኔው ነብሽ። እሺ በቃ እሺ አልሽ። ድሮ ብላ ትጨክኝ ነገር በቃ እናናግራቸው። አይዞሽ ማሚ፣ ያጋጥማል። አይዞሽ በቃ ማሚ፣ ግዴታ ነው። በቃ ያሰብሽው ነገር ግዴታ መቻል አለብሽ። እንኳን ስለበረለም ጥፊ ልታረግ ትችላለች። ያን መታገስ አለብሽ። መስሎኝ ግዴለም በቃ አንተ መሄድ ትችላለህ። እሺ አቤሎ ቡርቲ፣ ያው እንግዲህ ቤቱ ይሄ ነው። በቃ ያው ትለምጃለሽ ብዬ አስባለሁ። ግን ለምን ቁርስ በልተህ አትሄድም? እኔ አሁን ነው የበላሁት። የምር በሆነ ጠግቤያለሁ። ማዘርዬ በቃ ለእርሶ ቁርስ ይቅርብሉት። አቅርቢላቸው ቁርስ። የኔ ልጅ አትጨነቅ። ልክ እንደ እናትህ አንቺ ብለህ ልትጠሪው ትችላለህ። በቃ ጠብቀኝ መስፍኔ። ሆቴል ላይ ያዘና ግማሽ መንገድ አብረን እንሄዳለን። እሺ ሴትዮ ልክ እንዳዩዋት ለምንድን ነው የማውቃት ይመስለኝ? ለምንድን ነው ልቤ እንደዚህ በደስታ ባሰት የሰለለው? ለምንድን ነው? በነገራችን ላይ በጣም ነው የማመሰግነው። ኧረ አቤሎ ምን ምስጋና ያስፈልገዋል? ስራ አይደለ እንደ አቤሎ ቢሆንም እኔ የምልህ መስፍኔ፣ ወይ አቤሎ፣ ስለ ሴትዮዋ የቀደም ህይወት እስቲ ንገረኝ። እንዴ ቡርቴን? አረ በደንብ ነው የማውቃት። የሚገርም በጣም ጥሩ ቤተሰብ የነበራት ጥሩ ኑሮ የምንኖር ነበረች። ያው አለ አይደለ የሰው ልጅ ህይወት መጨረሻው አይታወቅም እና ትንሽ ያው ችግር አጋጥሟት ነው እንጂ ብቻ ግን አሁንም ቢሆን በጣም ጥሩ ነው። እንዲህ መስራቷ ራሱ በጣም ደስ ብሎኛል። እንዲህ ስራ ስትሰራ ራሱ ሳያት። እንደው ከይቅርታ ጋር አንድ ጥያቄ ልጠይቅህ? ጠይቀኛ ቢሉ። ቆይ ለምንድን ነው ሰው ቤት ገብታ ለመስራት የወሰነችው? ያው የልጅ ፍቅር አለ አይደል ልጇ ታመመባትና ያው ቤተሰቦቹ በሙሉ ያው እየሰሩ እያሳከሙት ነው። አሁን እንኳን እየተሻለ ነው። ሲከር የእናት ፍቅር እኮ በጣም ደስ የሚል ነገር ነው። የምሬ ነው። ለልጇ ስትል ሰው ቤት ገብቶ ማጽዳት፣ የሰውን ስራ መስራት፣ ይህን ፍቅር እኮ ነው ያጣሁት። እስቲ እናያለን።
በልተሽ ጨርሽ? አዎ ጨርሻለሁ። ታዲያ ከጨርሽ እዚህ ምትሰሪያለሽ? ተነሻ እና ወደ ልትሄጂ ነው? ያንቺን ትራፊ ማን እንዲበላ ነው? ይዘሽልኝ ውጭ በእናትሽ። እና ደግሞ እሱን አስቀምጠሽ እንደተመለሽ እያንዳንዱን ዕቃ አነሳስተሽ አጸዳችሁ። እሺ? እያንዳንዱን ይሄንንም ጭምር። እሺ አጸዳለሁ። እሺ ውጭ። ይኸውልሽ ደግሞ እኔ ጽዳት ሰው ነኝ። ከራስሽ ጀምሮ እስከ ቤቱ ቢያንስ በቀን 3 ሻወር መውሰድ አለብሽ። ልብስም እንደዛው ቶሎ ቶሎ መቀየር አለብሽ። ዋናና ወሳኙ ነገር ደግሞ እኔና ባሌ ጣፋጭና ቆንጆ ምግብ መብላት እንፈልጋለን። እሱን በደንብ አስቢበት። ይኸውልሽ የኔ ልጅ እኔ እኮ አንቺን የሚያካክሉ ልጆች ይዤ አልብሼና በጽዳት ይዤ ስንት ቁም ነገር ያደረስኩ ሰው ነኝ። ለቁም ነገር ይጂጂጂጂ አድርሰሻል። እና ለቁም ነገር ያበቃሻቸው ልጆች ካሉ አንቺ እዚህ ምን ትሰሪያለሽ? አየሽ ልጅ ጸሎት ስታረጊ የመጀመሪያሽን ሳይሆን የመጨረሻዬን አሳምርልኝ ብለሽ ጸልይ የኔ ልጅ። እዛውን ከፊቴ ወደዛ ይጅልኝ። ይኸውልሽ እያንዳንዱን ዕቃ በደንብ ይኸውልሽ አነሳስተሽ ሰማሽኛ? አነሳስተሽ አጸዳችሁ። ዳይ ቆመሽ አትይ። አይነት አውሬ ናት። ኧረ በስመ አብ። እንደው የኔ ልጅ እንዴት አድርገህ ከዚች ጋር እንደው አብረህ እስካሁን ድረስ እንዴት አድርገህ ኖርክ? ውይ እኔስ እንኳን ልጄን አይኑን አየሁት እንጂ ከዚህ በኋላ በሞትም አይቆጨኝ። አንቺ ምንድነው የምትለፈልፊ ብቻሽን? አጠፋ አድርገሽ አትወጪም እንዴ? ይኸው እየጨረስኩ እኮ ነው። ከረምሽ እኮ። እየጨረስኩ ነው። እሺ በያን ቶሎ ቶሎ በይ በእናትሽ። እሺ ያው ያለቀ። ኧረ እንደው ምን አይነቷ ሰዓት ናት? ይኸውልሽ አያሞ አየሽው? ዞር በይ በእናትሽ። በደንብ አየሽው? አያሞ በደንብ አጥጂ። ይኸውልሽ አሁን ይሄን ቶሎ ቶሎ ጨራርሽና ምግብን ማቀራረቢ፣ ቡና ማቀራረቢ። እስከዛ ድረስ እኔ ሻወር ልውሰድ። አደርሽበት በደንብ እስርቻውን ጠርገሽ ወደዛ ጋር። አዎ ጠርጌዋለሁ። ድገሚ፣ በስነ ስርዓት ድገሚ በደንብ ተኛሽበት እኮ። ምንድነው ላይ የምትጠርጊው? ወደዛ ሂጂና ከዛ ጀምረሽ ጥረጊ። ቀስ ቀይ ቀስ ተረጋጊ። ለምን ከዚህ ጋር ለምን ከዚህ ጀምሮ አጣልኝ? እዛ ጋር ጥረጊው፣ እዛ ጋር አስተካኪው። ፎጣሽ የት አለ ደግሞ? ቅድም ያልሽው ቶሎ በይ በደንብ። አያሞ እስሩን ጎንበስ በይ። እንጨብጠሽን እንዴ? እዚህ ጋርም ያለው አነሳሽ በእናትሽ። ደሳስኝ። አረ እኔ አነሳዋለሁ። ሶፋውን አላስተካከልሽም። አንዴ መጥረግሽን አቁሚና ይሄን አስተካክዩ። ቶሎ በይ ፈጠን። ማማ የወሰንሽው ውሳኔን ምንም ደስ አላለኝም። ለምንድን ነው ሄደን ፊት ለፊት ሁሉን ነገር የማንነግረው? ኦ ልጄ እሱን ተወውና አሁን እዛ ቤት እንድገባ ታግዘኛለህ ወይስ አታግዘኝም? እንዴ እኔ መቼ አላግዝሽም አልኩኝ? ልጄ እንግዳውስ እዛ ቤት እንዴትና በምን ሁኔታ እንደምንገባ ማመቻቸት አለብን። እሺ በቃ ከወሰንሽ ምን ይደረጋል? እኔ በቃ እዛ ቤት እንድገቢ የሆነ ነገር አስባለሁ።
አይሻልም እሱ? እሺ ማሚዬ ቤቱን ለመድሽ? አቤት ፈጣሪ ተመስገን። ማሚ ያለኝ እኮ ተመስገን አምላኬ። የት ሄድሽ? እያናገርሽ እኮ ነው። አዎ ለምጄዋለሁ። ቤቱ እኮ ብዙም ስራ የለውም። ለምጃለሁ። ደስ ይላል። ከዚህ በኋላ ባዳዎች አይደለንም። አንቺም እናታችን፣ እኛም ደግሞ ልጆችሽ ነን። እሺ እኔ የምለው ቡና አይፈላም እንዴ? ምንድነው የጣልሽው? ቆይ ወይ ካልፈላ ውስጥ ገብተሽ በስቶፕ አፊው። እሺ ይፈላል እኮ አፈላዋለሁ። ሰሊ ረጋ በይ እንጂ። እንዴ እያያት አይደል እንዴ? ያው ሰሊ ትናገራለች እንጂ በውስጧ ምንም አይነት ቂም የላትም። እሺ አዎ አይደል? ልክ ነው። እሺ አሁን እንደምታፈው አፊና እንጠጣበት። ሰሊ ምን አርጊ ነው ቆይ የምትለኝ? ምንድነው? እያያት አይደል እንዴ? በጣም ይቅርታ ማሚ፣ ቡናውን እናንተ ጠጡት። ግብቼ ተኝ። አየሽ አይደል ስራሽን? ለነገሩ ገና ስትመጪ ራሱ አልጣምሽኝም ነበር። የውሻ አበጣዋጭ። ኧረ አሁን አፈላዋለሁ። ጠጥተሽ ሂጂ። እያረፍተች ሄሎ ማማ። ሄሎ ልጄ። ምንድነው ድምጽሽ? የተፈጠረ ነገር አለ እንዴ? ይኸውልህ የኔ ልጅ አንተ እንዳሰብከው ነገሩ ሁሉ ቀላል እኮ አይደለም። ሴትዮዋ በጣም እሳት ናት። በጣም ከባድ ሰው ናት። ልጅ ያደረገችሽ ነገር አለ? አዎ የኔ ልጅ፣ እኔ ግን መስማት ያለብኝን ነገር ሁሉ ሰምቻለሁ። ልጄ እኮ እናቴ አለኝ፣ ማሚ እኮ አለኝ። በጣም ተደስቻለሁ የኔ ልጅ። ግን እንዴት ነው እኔ እናት ነኝ ብዬ መናገር የምችለው? እንዴት አድርጌ ነው? አንተ ልጄ ነህ። አዎ ግን ማደጎ ቤት ጥዬ አረብ ሀገር ሄጄ ነው የመጣሁት ብዬ እንዴት ብዬ ነው አንተ ስታስበው የምናገረው? እናቴ የት ነበርሽ? እናቴ የት ነበርሽ? እስኪ ንገሪኝ የኔ እናት፣ የት ነበር ጥለሽ ሄድሽ? እንዴት ብዬ ልንገርህ? ከየትኛው ነገር ልጀምርልህ የኔ ልጅ? ከየት ልጀምርልህ አባት? ከፈለግሽው የኔ እናት፣ አንቺ ሲያሳልፍሽው ውጣ ውረድ ምን ያህል ከባድ እንደሚሆን ማን ያውቃል? ወለድኩበት በጣም ችግር ውስጥ ነበርኩኝ ያለሁት። ከዛም አንተን ለማሳደግ የማደርገው ነገር ሁሉ ጠፋብኝ። ረሃብ ሆነ፣ በችግር ልቀጣ ሆነ የኔ ልጅ። የማደርገው ነገር ጠፋኝ። አንተን ለማደጎ ሰጥቼ ተሰድቼ ግዴታ መስራት ስለነበረብኝ እናንተን ማሳደግ ስለነበረብኝ አረብ ሀገር ተሰድቼ ሄድኩ። እዛም እየሰራሁኝ እያለ ወንድሜን አረገዝኩ። ከአንድ አበሻ ሴት ነበረች። ልጄን አሳድግልኝ እኔ ስራዬን ልስራ ብዬ ሰጠኋት። እሷም እሺ ብላ ተባበረች። ልጄንም ለእሷ ሰጥቼ ደግሞ እኔ ስራዬን መስራት ጀመርኩኝ። ከዛም በኋላ ያለውን ነገር ሁሉ ብዙ ስቃይ፣ ብዙ መከራ፣ ያንተ ናፍቆት፣ የልጅ ሰቀቀን፣ የስራው መከራ፣ ክብደቱ፣ ሰቀቀኑ፣ ብዙ መከራ አሳለፍኩኝ። አረብ ሀገር ልጅ እኔ ያሳለፍኩት እኔና እግዚአብሔር ብቻ ነን ልናውቅ የምንችለው። ማንም ሊረዳኝ አይችልም የኔ ልጅ። በኋላም ደግሞ ተመልሼ እዚህ ብቻ አንተን መፈለግ ነበረብኝ። ልጄ እንዴት እንደሆነ ማየት ጓጓሁ። ልጄ የቱ ጋር እንደወደቀ በህይወት ይኑር ይሙት እንኳን አላውቅም እኮ የኔ ልጅ። አንተን ለማግኘት ደግሞ ተመልሼ ልጄ ይዤ መጣሁኝ። እዚህም ሀገር ከመጣሁኝ በኋላ ቀጥታ ማደጎ ቤት ነበር የሄድኩት። እዛም ሄጄ እግራቸው ላይ ወደቅኩ የኔ ልጅ። ልጄ የት እንዳለ አድራሻውና ሁኔታውን ንገሩኝ ብዬ ያለሁበትን የገጠመኝን ነገር በሙሉ አንድ ባንድ ዘርዝሬ ነገርኳቸው። እነሱም እግዚአብሔር ይስጣቸው ሁኔታቸውን ይከታተሉ ስለነበረ ያለህበትን ቦታ ጠቆሙ። ከዛ በኋላ አንተ ጋር ለመድረስ ደግሞ ከወንድም ጋር ያለውን ነገር ዘዴ መፍጠር ነበረብን የኔ ልጅ።
ሁሉ ድራማ ነበር። አንተ እንዲከታተለ ደላላ እንደሆነ አውቆ እየተከታተለ እንድትተዋወቀው አደረገ። ከዛም በኋላ እንደ ሰራተኛ ገብቼ ያንተን ሁኔታ ማየት ነበረብኝ። ይሄ ልጅ እዚህ ቤት መጣሁ። በቃ ታሪክ ይሄ ነው። ይሄን እናት ልጅ ስስት ይሄ ልጅ እግዚአብሔር ይመስገን እንደዚያ ያገኛለሁ አልኩ። እኔ ልጅ ዘገቀኔ ነቆ ልጅ ላንተ ብዬ ነው የተሰደድኩት። እኔ ልጅ ቀረብኝ። አሁን ወንድም አለ። ማመን አቃተኝ እኮ ሁሉ ነገሮች ህልም መሰለኝ። ህልም አይደለም የኔ አባት፣ እውነት ነው፣ እውነት ነው። ዛሬ ነው የወለድኩት ልጅ። እናቴ ይኸው ያለው እኮ ምንም አይነት ወገን የለኝም። አሁን ወንድም አለኝ አይደል? አዎ ወንድም አለኝ። ወንድሜን ይዘሽልኝ ትመጫለሽ? አመጣልሃለሁ። ወንድምህን ታገኘዋለህ። አሁንማ ዛሬ እኮ የኔ ደስታ ነው ሁለታችሁንም አንድ ላይ የማገኝበት። የኔ ጌታ ልፋቴ ሁሉ ከንቱ አልቀረብኝ። የኔ እናት ልጅ የኔ ልጅ በቃ አታልቅስ፣ አታልቅሰው፣ አታልቅስ። ነገር አልፏል ልጅ፣ ሁሉ ነገር አልፏል። እንኳን አየሁሽ እናቴ፣ እንኳን አየሁሽ። ምን ያህል በእናት ፍቅር በእናቱ ጡት እንደተሰቃየሁ አንቺ አታውቂም እናቴ። ጠረንሽ ምን ያህል እንደናፈቀኝ፣ የጓደኞቼን እናት ባየሁ ቁጥር ምን ያህል እንደምጓጓ፣ ምን ያህል እንደምሰፈሰብ አንቺ አታውቂም እናቴ። እንኳን ኖርሽልኝ፣ እንኳን ኖርሽልኝ የኔ እናት፣ እንኳን ኖርሽልኝ የኔ እናት። እናቴ እንኳን አገኘሁሽ፣ እንኳን አገኘሁሽ። ይኸውልሽ እኔ ወሬ ብዙም አልፈልግም። አሁን ኮተትሽን ይዘሽልኝ ውጪ። ደላላውም እየመጣ ነው። እስካሁን እዚህ ጋር ነሽ? ምንድን ነው የምታፈጪው? ቆይ ምንድን ነው እየተፈጠረ ያለው? እያባረርኳት ምንም ደስ አይልም። በስተርጅና አሉ ለደላላው ስለደወልኩለት አሁን ይመጣል። እስከዛ ድረስ ፌስታልሽን ገልብጩ። እያስወጣሻት ገልብጩ በደንብ ከእንጂ ዘግዝቂው በደንብ። ምንድን ነው ሻንጣሽን እየሰጠሁሽ? ፍቅር ምን ሆነሃል? ይዘሽ ውጪ፣ ውጪ፣ ውጪ እያልኩሽ ነው። እሷን ታውቂያለሽ? እናቴ ወላጅ እናቴ። አሁን ሻንጣሽን ይዘሽ ትሙ። ምንድን ነው ይኸው? ደላላውም እኮ መጣ። ምን እየሆንክ ነው ፍቅር? በነገራችን ላይ መስፍኔ ይደላል አይደለም፣ የእናቴ ልጅ ወንድሜ ነው። ወንድሜ ነው። የእናቴ ልጅ ወንድሜ ደላላ የእናቴ ልጅ ወንድሜ። ወሸጣሽ ልጅ ውጭልኝ። አይሆንም፣ አይሆንም። ከዚህ በኋላ ተግባብተን ተመካከል አንድ ቤተሰብ ሆነን ነው አይደለም የምንኖረው? አይደለም የኔ ልጅ? እሷም ሳታውቅ እኮ የኔ ልጅ። አንቺም ደግሞ ከአሁን በኋላ ሰው አትናቂ። ትንሽ ነው፣ ትልቅ ነው፣ ሀብታም ነው፣ ድሃ ነው አትበይ። የቤት ሰራተኛ በብዙ መልኩ ቤት ውስጥ ሊገባ ይችላል። የሰው ዘር ነው አይደለም? ስለዚህ አንቺ ደግሞ የኔ ልጅ ቤትሽ የሚመጡትን ረዳቶችሽን ተንከባክበሽ መያዝ፣ ልጁም ሆኑ ትልቁም ሆኑ ማክበር አለብሽ። የሰው ልጅ እኮ የሚመረቀው በዚህ ነው። ነገ አንቺ ምን እንደምትሆኚ ታውቂያለሽ የኔ ልጅ? አታውቂም አይደለም? አሁን ባልሽም አዝኖ ከሆነ ይቅርታ በይው፣ እኛም ካጠፋን ይቅርታ። አሁን ደግሞ ቤተሰብ ነን። ሁሉን ነገር በመከከር በደስታ እናልፈዋለን። አንቺ ካልሽ አስከባረለ ሁሉም ነገር ነው። እኔ ብላ እኮ ነው የተሳችሁ። እኔ ብላ እኮ ነው የተጎሳቆለችው። ወይኔ ሰላም፣ በዚህ ሴትዮ ምክንያትማ ውጭ አልቧል። አይሆንም። እኔ ሰላም አይደለም ካልተበቀልኩሽ። ሰላም አንድ ነገር ማሰብ አለብሽ። አስቢ።
ሁኔታማ እንዛለቅም። አስቢ። እኔ ሰላም አይደለሁም ካልሰራውልሽ። እንዴት መንቅሬ እንደማስወጣሽ እኔ ነኝ የማውቀው። አንተንም ደግሞ እሰራልሃለሁ። ሰላም አስቢ አስቢ። ሄሎ ነጽ። ሄሎ እንዴት ነሽ? ወይ ማሬ የት ሆነሽ ነው? ምን ነው በሰላም ነው? ምን ሰላም አለ በእናትሽ። አንዲት ዘራፊ ይኸው ቤቴ ልትዘርፈው ነው። እየቀለድሽ ነው እንዴ ወይስ ፖሊስ ልጥራ? ይኸውልሽ አሁን በጥብቅ ማማክርሽ ነገር ስላለ አሁኑኑ ቤት ነኝ። መጣው በቃ እሺ። ሰፈር ስለሆንኩኝ መጣው። እሺ ጠብቅሻለሁ። ቶሎ ነኝ። አንቺ ማን ስምሽ? አንቺን እኮ ነው። ለምን የምችኝም ለምች እንጂ ደብድብኝ። ሄኔ ቀረሽ ዳይ እያጸዳሽ ምንድን ነው ይሄ? አንቺ ጭንቅላት የለሽም እንዴ? መልሽልኝ ዘረሽ። ቆመሽ አውሪ። በቃ ዳይ አጽጂ በደንብ አውጂ በደንብ። ንቀትሽ ንቀሽ ቆመሽ ነው እንደምታይኝ። እያንዳንዷን ይኸውልሽ እያንዳንዷን እሱን ትመለሽበታለሽ። ነው አዝዬሽ ይዤሽ ልዙር እንደ ጭራሽ ምንድን ነው የምትንቀራፈፊው? ስታስጠላ በእናታችሁ ነይ። ምንድን ነው ይሄ? ምንድን ነው መጠኔ? መጥቼ ላንሳ? እኔ ላንሳልሽ ወይ? ነይ ይኸውልሽ እንደዚህ እዚህ ጋር የምታያችሁ እያንዳንዷን እየሰማሽኝ ነው? ቆመሽ አውሪ። መጀመሪያ እምልሽን መስማት አለብሽ። ሰማሽኛ? እያንዳንዷን ነገር ይኸውልሽ እዚህ ጋር ምንም አይነት ዕቃ ማየት አልፈልግም። ሰማሽኛ? አፍጥኝ። ገና ሌላም ስራ አለ። እሺ የሶፋ ጨርቅ አውጥቼልሻለሁ፣ ታጥቢያለሽ። ልብስ አለ፣ በጣም ብዙ ነገር አለ። አንቺ እኔ ልተኛ እንዴ? የመጣሽ እኮ ልትሰሪ ነው ወይስ እኔ አብስዬ ላብላሽ? አልስተካከላለሽ። መልስ እንዳትመልሽልኝ። ሰማሽኛ? አፍጥኝ፣ እንዳትንቀራፈት በእናትሽ። አንቺን ከምቀጥር እኔ ኤሊ ባመጣ ይቀለኛል። ትንችና በደንብ ይሄ ቆመሻል። ምንም እኮ እያነሳሽ አይደለም። ሂጂ እዛ ጋር ሂጂ፣ ሂጂ ከዚህ ጋር አሉሽ ማዬ። ምንድን ነው ነገሩ? ልጄም እኮ ተጨነቀብኝ። ዝም ብዬ ጥዬው አልሄድ። ቢያንስ እንኳን አንድ ወር ቆይቼ ከዛ በኋላ እወጣለሁ። ቆሺ እንደዚህ ያንቋሸሸችሽ እንዴት ነው ከሷ ጋር እኖራለሁ የምትይው? ይሁን ነገር እንኳን ብገለሽ ማዘር የኔ ልጅ እና እሱ ናፍቆቱን እንኳን ሳይጨርስ ልሄድ ልበለው? እሺ ይሁን ልሄድ ብዬ እንኳን እኮ በወጣ አንቺ ነሽ እናቴ ላይ እየገለመጥሽ አስወጣሻት ብሎ እኮ ነው ትዳሩ የሚበጠበጠው። አመል ከሌላ ሴት ጋር ከሚቃጠል አይሻሉም ለሱ? በላው ሻውር እየወሰደ ነው። ሳጨርስ ነው ደግሞ እንዳያጣኝ ነሞ ይልሽማ ያን ነገር እንዳረሽ ጭራሽ ማለት ነው ስገቢ አገኝተሽዋል ቢልሽ አላገኙትም በይ። እኔ ይልሽ እሱን ማግኘት እፈልጋለሁ። እሷን ግን ማየት ስለማልፈልግ በፍጹም ማለት ነው ከእነሱ ጋር እንዳትገናኝ። እኔ የምልህ የኔ ልጅ ለምን ትንሽ ቁርስ አድርጋት ነው? ኧረ እባክሽ እኔ ነኝ እነሱ ቤት ገብቼ ቁርስ በላ እንደዚህ ፊቷን ዘፍዝፎ አይደለም ማለት ነው ስቃ ብትሰጠኝ እሷ ቤት ገብቼ አልበላም። እዛው አፈርፍረው ትብላ። እና አሁን ልሂድ እንደውም። ኧረ እማዬ በፍጹም ምን አልፈልግም። በቃ አሁን ግቢ እማዬ፣ ብዙ ግቢ ይሻው። እና እንዴት ናቸው ማዘር? ኧረ በእናትህ ያቺ ሚስት ነኝ ተብያ በጣም እያስቸገራቻት ነው። ቁም ስቅሏን አሳይታታለች። በቃ ጭቅጭቋ ንዝንዟ በጣም ነው አስጊ ሁኔታ ላይ ናት። በዚህ ዘመን ነገሮች እኮ ከባድ ናቸው። ታግሶ ማሳለፍ መቻል አለባችሁ። ግን ምን ሆና ነው እንደዚህ እናትን ጥምድ አድርጋ ያዘቻችሁ? ኧረ እኔ ምን አውቄ። ሰራተኛ የሆነች እናት ንግስት ስትሆንባት፣ በዛ ላይ ደግሞ ማን ነው አቤል እናቴን ሰርበሽብኛል ሂጂ ውጪ ሲላት በዛ ለያዛት። እማዬ ወይ የኔ ልጅ
አዲሱ ቤታችን እንዴት አይሽው? በጣም ቆንጆ ነው። በጣም ነው የወደድኩት። ወደድሽው? በጣም እንኳን ወደድሽው ነው። በነገራችን ላይ ይሄ ጊዜያዊ ቤት ነው። የቤታችን እድሳት ሲያልቅ ወደዛው ተያይዘን እንሄዳለን። እሺ የኔ ልጅ አንተ እንዳልክ ይሁን። አንድ ሰርፕራይዝ አለሽ። ምንድን ነው ደግሞ? ለምን ልብስ አልገዛልሽ? ቆንጆ ልብስ ለምን አልገዛልሽ? ውይ አንተ ደግሞ ያለኝ እኮ ይበቃኛል። ዝም ብለህ ገንዘብህን አታውጣ። ለምንድን ነው እንደዚህ የምትይው? እማዬ አንድ እናቴ እኮ ነሽ። በመከራ ፈልጌ አፈላልጌ ፈጣሪ ያገናኝ እናቴ እኮ ነሽ። ምንስ ባደርግልሽ? ይልቅ ምንም አይመለከትሽም። አድርጌ የተባልሽውን ነገር ታደርጊያለሽ። ልብስ ይገዛልሻል። ሰላም ይልጣት። ውይ አልክ በቃ ድርቅ ነው። እሺ ልብሴን ልቀይር ነኝ። ሰልይ ቆንጆ ትንሽ ገበያ መሄድ አለብን። ደግሞ ምን ልታረግ ነው ገበያ የምትሄደው? ገበያ ምን ልታረግ ነው የምትሄደው? ጤፍ ልገዛ ነው ልበልሽ? ለማሚ ቀሚስ ልገዛላት አስቤያለሁ። ምን አሰብሽ? ለአንቺ ቆንጆ ቀሚስ እገዛልሻለሁ። በዚህ ላይ ደግሞ ማሚዬን ቀሚስ ተማርጫታለሽ። የነዱ በጣም ይቅርታ። እኔ ትንሽ አሞኛል። አብረን ወጣ ስንለቀቅ ያልሻል። ፕሊዝ ትንሽ አሞኛል እያልኩ ውዴ፣ ባይሆን ስትመለሱ ቡና አቀራርቤ እጠብቃችኋለሁ። ይሻላል ወይ? አዎ በቃ እንዳይደብርሽ መጣሁ። የወንድሜ ስልክ ሊሰራልኝ አልቻለም። ማለት ለሱም ቢሆን ቆንጆ ልብስ ገዝቼ ዝንጥ ማድረግ ደስ ይለኝ ነበር። አዎ እኔ ልጅ ጠፍታ ምን ሆኖ ነው? እኔ ጋር እኮ መጥቶ አያውቅም። አላውቅም ብቻ እማዬ፣ እሱም ቢሆን እኔ ጋር ገብቶ ስራ ጀምሮ እኔም አንቺም እሱም በሰላምና በፍቅር አብረን ብንኖር ደስ ይለኝ ነበር። አይ እኔ ልጅ እሱማ ጥሩ ነበረ። እንደው ባለቤት ቅር አይላትም ብለህ ነው? ግን ውይ እማዬ፣ ሰላምዬን እኮ ቀረብሽ ብታውቂያት፣ በስማ የዋህ ሴት እኮ ናት። የደግ ጥግ። ያው አንዳንዴ አፏ ላይ ሳት ይላታል እንጂ እኮ ጥሩ ሰው ናት። አዎ ይሁን። እሺ መቼ ነው ደግሞ ቤት የቀየርሽው? ሳትነግሪኝ ነፂ? የአዲሳት ላይ ስለሆነ ነው። በሰላም ነው ግን እንዲያዋከብሽ የጠራሽኝ? ትልቅ ችግር ተፈጥሯል። የምን ችግር? ይኸውልሽ ቤቲ በሰራተኝነት አስገብቻት ህይወት ዳሬን እየበጠበጠች ነው። እንዴት? በሰራተኝነት ገብታ እናት ነኝ ብላ ይኸው ተቀምጣለች። ይሄ ጅል ደግሞ አማት ይኸው እናቴ ነሽ ብሏል። እንዴት እንዲሆናል? እኔ ምን አውቂ ምን እንዳስነካችሁ። የንቀቱ ንቀትማ ከፈለሽ አንቺ ከቤት መውጣት ትቻለሽ አይለኝም እንዴ? ያሟል እንዴ? አሁን አንቺ ነው የጠራሽ? እቺን አሮጊት እንዴት ከዚህ ቤት መንቅሬ እንደማስወጣት እንድታማክሪ ነው። ቆይ እሱ እናቱን አያውቅም እንዴ? ለማደጎ ተሰጥቶ እዛው ነው ያደገው። ይኸው እናትም ተብዬዋ ይሄን ስክሪፕት የሚመስል ፊልም ይሆን ነግሯ አሳምነዋለች። ቆይ ሴትዮዋ እንዴት ቤታችሁን አውቃ እዚህ መጣች? አንድ ነፈዝ ደላላ አለ። እሱ ነው ጎትቶ ይዞብኝ የመጣው። ስለዚህ ቀላል ነው። ለደላላው ገንዘብ ሰጥቶ እውነት እንዲናገር ማድረግ ይቻላል እኮ። ደላላውም ተብዬው ወንድሙ ነው እንዴ? ጓደኛዬ፣ በዚህ አይነትማ እዚህ ቤት ውስጥ የሆነ የታቀደና የተጠመደ ወጥመድ አለ ማለት ነው። በሚገባ
እዚህ ቤትማ የሆነ ነገር እየተካሄደ ነው። ቀንቻውን በምንድን ነው የምትረጂኝ? ለምን ዛሬ የሆነ ቆንጆ ራት ነገር ጋብዘሽው እናቴ ናት ያልካትን ሴት ዲኤንኤ ተመርመሩ አትይውም? ከዛ በቀላሉ እናቱ መሆኗን ቼክ ታደርጊያለሽ ማለት ነው። በጣም ቆንጆ ሀሳብ ነው፣ ግን ደግሞ ቅድም አሞኛል ብዬው ነበር። ችግር የለውም፣ እዚሁ ቀለል አድርገሽ ጠይቂው። ታያታለሽ፣ ቆንጆ ናት። ታያታለሽ በነገራችን ላይ ሰላም እንዴት ነሽ? ሰላም ነሽ? እቺ በጣም ደስ ትላለች። ሌላ ልጅ ከሴት ከሴት ለርሶ ቆንጆ ነው። እሱ ላይ ሄደ እስቲ ውስጥ ቆንጆ ልብስ አለ ታሳየና። እሺ ግቢ ነው። እስቲ ውስጥ ያሉት ልብሶች ነው የተሰራ የለም አለ አረ ችግር የለም። አካውንትሽን አመሰግናለሁ። ሰላም ነው። ኦኬ አመሰግናለሁ። በጣም ጥሩ ጓደኛዬ። አንቺ ደግሞ ያንን ደላላ ታጠምጂልኛለሽ። እንዴት ይሄ ሊሆን ይችላል? ይኸውልሽ እሱ በጣም ቀላል ነው። በጓደኝነት ትቀራረባላችሁ፣ ከዛ በደንብ መረጃ ትሰበስቢያለሽ። እኔ ደግሞ የሚውልበትን ቦታ እነግርሻለሁ። እንደሆነም ስልኩን ልስጥሻለሽ። ይኸውልሽ እዚህ ግቢ ትርፍ ክፍል አለ። እሱን ክፍል ደግሞ ተከራይ ካገኘ አከራዩ ብየዋለሁ። ስለዚህ አንቺ ደግሞ በፍጥነት እዚህ ግቢ ትገቢያለሽ ማለት ነው። እሺ በቃ አሁን ልሂድና እንዳልሽኝ አደርጋለሁ። እሺ በቃ ቶሎ በይ። ደግሞ እንዳይውሽ ተጠንቀቂ። እሺ እሺ ባይ። ተጠንቀቂ። እሺ ባይ። እኔ ማለት የኔ ልጅ ግን እስካሁን ድረስ ለምንድን ነው ልጅ አልወለድከው? ያው ማየት የለ ልጅ እኮ የፈጣሪ ስጦታ ነው። አይ ቢሆንም እንግዲህ አይቀርም ልጅ ወልጄ አንቺን አያት ነው ማድረግሽ። እውነት ይኸውልህ የኔ ልጅ አንደኛው ስለቴ አንተን ማግኘት ነበር፣ ሁለተኛው ደግሞ ልጅህ። አሁን ደግሞ አንዱ ተሳክቶልኛል፣ አንዱን ደግሞ እግዚአብሔር ይስጥልኝ። እማዬ የኔ እናት ይኸውልሽ አንቺ ብቻ ጸሎት አድርጊ እንጂ ልጅ በልጅ ነው ማድረግሽ። በቃ የአያት ቀብራራ ነው ማድረግሽ። እግዚአብሔር ያውቃል፣ እግዚአብሔር ያውቃል። የኔ እናት ውድድ ነው ማድረግሽ። ለማድረግ የኔ ልጅ የኔ ተስፋ ይመልሽ። ሰላምዬ እናት ምን ነው የኔ ወድ አልተሻለሽም እንዴ? እሱም እኮ አለማንም ካልሆነ ለምንድን ነው ሐኪም ቤት የማንሄደው? አይ እኔም ደህና ነኝ። እና ምን ላድርግልሽ? ትንሽ አጥሚት ነገር ልስራልሽ እንዴ? አልፈልግም። እሺ የኔ እናት ካልሆነ ማሳገሻ ፓራስታሞል ገዝቼልሽ ልምጣ? እሺ ግን እንዳትቆይ። እሺ የኔ እናት አይዞሽ። እሺ መጣሁ ማሚዬ መጣሁ። አይዞሽ የኔ ልጅ ይሻልሻል። ታዲያ እንደው ምን ልስራልሽ? አንቺ ምሰሩን አልፈልግም። እሺ የኔ ልጅ አንቺ ይሻልሽ እንጂ ሁሉንም ነገር አደርግልሻለሁ። ይኸውልሽ ደግሞ እንደባለፈው ዘይት እንዳታበዢ እሺ? አብዝተሽ ነው በሽታ ሊጣልሽ። ማ እኔ? ታዲያ ከአንቺ ውጪ እዚህ ቤት ሌላ ሰው አለ? አንቺ እዚህ ቤት ከገባሽ ቀን ጀምሮ ነው እኔ በሽተኛ የሆንኩት። አሁን ውጪ ከዚህ ጋር ሂጂ።
ሰላም ወንድም፣ ሰላም ነው? ሰላም ነው እናት። ቤት ፈልጌ ነበር፣ ይኖራል እንዴ? በሚገባ ምን ችግር አለው? አድራሻን ትነግረኛለህ? እሺ ችግር የለውም። ፈረንሳይ ኬላ አደባባይ ጋር። እሺ እሺ፣ ደውልልካለሁ። በቃ እሺ፣ ቶሎ ነኝ፣ ችግር የለውም፣ እጠብቅሻለሁ። እሺ እናቴ፣ እሺ እሺ፣ ቻው። ሄሎ፣ እንዴት ነህ? እስኪ ወይዬ እማዬ፣ እኔ የምልህ ምንድነው? ምን ተፈጠረ? እቺ ልጅ የምታኖረኝም አይመስለኝም። እንደው ቤት ብትፈልግልኝ ይሻላል። ቆይ ካስቸገረች ለምንድነው ለአቤል የማትነግሪው አንቺ? ደግሞ ይጣሉ እንዴ? ይጣሉ። የፈለገ ለምን አይጣሉም? ለምን አይፋቱም? እናቱን ያላከበረች እሱን ታከብሯለች? እንደሱ አይሆንም። ይኸውልሽ እማዬ፣ ክብሯን የማትጠብቅ ከሆነ ማለት ነው የባለፈውን ቦርሳ ይዛ እንደምትሄድ ንገሪያት። እሺ በቃ እሺ እማዬ፣ እደውልልሻለሁ። ወይኔ እቺ ነገረኛ። መጣህ እንዴ? አሁን መጣሁልሽ። ያው ገዝቼልሽ መጣሁ። አሁን ትውጫለሽ? እሺ በቃ ማውራ ነገር አለ። ምንድን ነው የምታወሪኝ? የተፈጠረ ነገር አለ እንዴ? ይኸውልህ እናትህ እዚህ ቤት በመግባታችሁ በጣም ደስተኛ ነኝ፣ ግን ደግሞ እናትህ ስለመሆናችሁ ምንም አይነት ማረጋገጫ የለህም። እንዴ እንዴት ነሽ? ሰላም ነው? አረፈ ታቆየው ከሄደ? አረ ችግር የለውም፣ ብዙም አላስቆየሽኝም። የሆነ ነገር ታዘዣ? ቡና እንጭልኝ። እሺ ቡና፣ አንድ ቡና። እሺ ይኸውልህ አንድ ክፍል ቤት ፈልጌ ነበር። ችግር የለውም አለ። ግን ልጅ ወይም ትዳር ምናምን አለሽ እንዴ? አረ የለኝም፣ ተማሪ ነኝ። ያው ቤቱን ለጥናት ፈልጌው ነው። ደም ይኸውልሽ፣ ጥናት መስራት ካለብሽ እንደነዚህ አይነት አካባቢዎች ላይ ነው ጥናት መስራት ያለብሽ። ህዝቡን እንኳን እንጂ አሳበዱት እንኳን ማለት ነው የቀረው። መች ቀላል ብለክ ነው? ሁሉም በጊዜ ይጠናል። ለማንኛውም አሪፍ ግቢ አለ። ቡናውን ጠጪና እንሂድ ላሳይሽ። ወይ ምንድን ነው የምታወሪው? ስንት ዘመን ሙሉ የናፈኳት እናቴ እኮ ናት። አይታይሽም? ደመ ነፍሴ ይነግሩኛል እኮ። እንዴ ቆይ ምን ማለት ነው? ቀልቤ ይነግሩኛል ማለት ገንዘብን አልያም ደግሞ የሆነ ነገር ጠንስሰው ቢሆንስ የመጡት? ይሄን አንተ በምን ታውቃለህ? ቆይ ምን እያልሽ ነው? ሰላም ኖ ለኔ ብላ እኮ ነው፣ ለኔ ለልጇ ብላ እኮ ነው ሰው ቤት ሄዳ ልብስ ያጠበችው። እኔን ለማሳደግ እኮ ነው የሰው ቤት እንጀራ ስትጋግር የኖረችው። እንደዚህማ አታደርግም፣ በፍጹም እንደዚህ ልታደርግ አትችልም። አይታይሽም? ለኔ ስትል እኮ ነው የጠቆረችው፣ የከሳችው፣ የተጎሳቆለችው። ሰው ቤት እንጀራ ጋግራ ልብስ አጥባ መከራዋን በልታ እንቁራን ኩራ ያሳደገች እናቴማ እንደዚህ ስታደርግማ በፍጹም እኔ አላለም። ለኔ ብላ እኮ ነው የከሳችው፣ ለኔ ብላ እኮ ነው የተጎሳቆለችው። አሃ እኔ እዚህ ቤት መብት የለኝም ማለት ነው? ይኸውልሽ ሰላም፣ መብት የለሽም እያልኩ አይደለም። በቃ እናቴን እንድትናገራት አልፈልግም፣ ደስ አይለኝም። ይኸውልህ እኔ ምንም ነገር አልተናገርኳትም። የሴትዮዋን ማለቴ የእናትን ማንነት ማረጋገጥ ስላለብን ነው። ስለዚህ እናትህ ዲኤንኤን መመርመር አለባቸው። ምን? አሃ እኔ እዚህ ቤት መብት የለኝም ማለት ነው? ይኸውልሽ ሰላም፣ መብት የለሽም እያልኩ አይደለም። በቃ እናቴን እንድትናገራት አልፈልግም፣ ደስ አይለኝም። ይኸውልህ እኔ ምንም ነገር አልተናገርኳትም። የሴትዮዋን ማለቴ የእናትን ማንነት ማረጋገጥ ስላለብን ነው። ስለዚህ እናትህ ዲኤንኤን መመርመር አለባቸው። እኔ እናቴን አምናታለሁ።
በፍጹም አልመረመርም። አየህ አይደል አንተ የኔን ምክር መቼም ቢሆን ሰምተህ አታውቅም። ስለዚህ እኔ እናንተ ከዚህ በኋላ መፋታት አለብን። ምን እያልሽ ነው? ቆይ ትዳር እንደዚህ ቀላል ነው እንዴ? አንተ እኮ ነው ሚስትነቴን ክደህ ከዚህ ቤት ውጭ አልከኝ። እኔ አሁን እወጣለሁ። የቀረውን ደግሞ እዛው ፍርድ ቤት እንጨርሳለን። ቆይ እናት እንደዚህ ትባላለች? ይኸውልህ ውዴ አውቃለሁ እናትን ምን ያህል እንደምትወዳት እንደምትናፍቃትም ጭምር። ግን ደግሞ እናት ስለመሆኗ ምንም አይነት ማስረጃ የለህም። እሺ በቃ ውዴ ያልሽውን ነገር ለማድረግ ሞክራለሁ። የኔ ልጅ ትንሽ ምግብ ጉረሷ። ግዴ ለምንማይ በለም ትንሽ ባይሆን አንቺ እሺ። እኔ የሆነ ጉዳይ ላይ ጉዳይን ጨራርሼ እመጣለሁ። ሰላም። እሺ በል ሰላምዬ፣ አንቺ ላቅርብልሻ? እሺ ደስ ይለኛል። ቤስቲ ሄሎ። ወይ አቤሎ፣ እንዴት ዋልክ? ሰላም ነው አለው። እባክህ የት ሆነ ነው? ሰፈር አካባቢ ነኝ። እባክህ ሶል፣ በጣም ጨንቆኛል። አንድ ማማክርህ ነገር ነበር። ሰፈር ያለው ካፌ ማሚ ጋር ነኝ። እሺ። ኧረ እዚሁ ነኝ ያለሁት። እመጣለሁ። በቃ እሺ። ምንድን ነው የሰራሽው? ምንድን ነው የሚዘጋሽ? ምንድን ነው የሰራሽው? አረ ልጄ ምን ሆነ? ለስለስ አድርጌ እኮ ነው የሰራሁልሽ። እውነትም ለስለስ ያለ ምግብ ነው። እናቱ ሰው እኮ ነኝ። ይሄ እንኳን ለሰው ለከብት ራሱ አይሆንም። አሁን ሳጅልኝ የኔ ልጅ። እሺ ካጠፋሁኝም ይቅርታ። ትንሽ እንኳን አታፍሪም? ከገደልሽኝ በኋላ ይቅርታ አስጠይቂኝ። ቆይ ደግሞ እስከ ዛሬ የት እንደወደቀ እንኳን የት እንዳለ እንኳን የማታውቂው ልጅ ዛሬ ልጄ ብለሽ እንዴት ልመጪ ቻልሽ? ወይ የኔ ልጅ የእናት አንጀት ሆኖብኝ ነዋ። እውነት የእናት አንጀት ሆኖብሽ? ያኔ በድህነቱ ጊዜ የት እንደነበር ቼክ እንኳን ያላረጋችሁ ሰዎች ዛሬ ግን ወንድም ነኝ እናት ነኝ ብላችሁ ከየት ነው የመጣችሁት? ቆይ የት ነበራችሁ? እንዴትስ መጣችሁ? ትንሽ ገንዘብ አገኘ እሱን ልበሉት ታስጨርሱት። ለዛ ነው የመጣችሁት? አይ እኔ ልጅ ገንዘብ እንኳን ፈልገን አልመጣንም። ይኸውልሽ ከቻልሽ ቤት ፈልገሽ ብትወጪ በጣም ደስ ይለኛል። በጣም ነው የሰለቸሽ። በጣም አቤላ እንዴት ነው? ምንድነው? ቆይ የተፈጠረ ነገር አለ? ጓደኛዬ ታውቂያለህ፣ እልሜን ዘመኔን ሙሉ ስፈልገው የነበረው ለማግኘት ስጥር ስጸልይ የነበረውን ነገር እኮ አገኘሁት። እናቴን አገኘኋት እያልኩ ነው። ዋው እንኳን ደስ አለ ወንድሜ። እና ይሄ እኮ በጣም ያስደስታል እኮ። ደስታውማ ጥሩ ነው፣ ግን እናቴን በማግኘቴ ሰላም ደስ ያላት አልመሰለኝም። እንዴ ለምን? በጣም ትልቅ ችግር አልፋለች። በጣም ከባድ ነገር ነው ያለፈችው። አንድ ቀን እነግርሃለሁ። ስለዚህማ እናቴ እኔ ቤት የመጣችው ሰራተኛ መስላ ነው። እናቴ መሆኗን ግን ልክ እንዳየኋት ነበር ያረጋገጥኩት። በጣም ይገርማል። እና እናትህ መሆኗን በምን አረጋገጥክ? እንዲሁ በደመ ነፍስ። የሆነ ደመ ነፍስ የሚነግር ነገር የለም። ልክ እናትን ስታገኛት በቃ የተሰማኝ ስሜት እናቴን ራሷን ያገኘኋት እያለ ነው የተሰማኝ። እንዲህማ የሚባል ነገር የለም። አንተ የተማርክ የመሰልክ ሰው አይደለ እንዴ? ዲኤንኤ ተመርምረህ እናትህ መሆኗን ማረጋገጥ መቻል አለብህ። ምናልባት ተመርምራ እናትህ ባትሆንስ? ተው ሰለሞን፣ እንደዚህ አትበል። በፈጠረ እንደዚህ አትበል። የሰይጣን ጆሮ ይደፈን። እኔ የወንድምነቴን የመከረው ለአንተም ምርመራው ቢደረግ ለአንተም ጥሩ ነው። እርግጠኛ እንደሱ ማድረግ ነው የሚሻለው? እሺ ምን አደርጋለሁ? ለማንኛውም እግዚአብሔር ካንተ ጋር ይሁን። አሜን ጓደኛዬ። አንተ ግን ደህና? እኔ በጣም ደህና ነኝ። በቃ እኔ ካልደወልኩላት ደውልልኝ ማለት
በላሽ እንዳታለቃቀሽብኝ። ሂጂ እዛው ሂጂ ነው ተነፋረቂ። እዚህ ቤት የመጣሽው ለሰራተኝነት ነው። ወይ ትሰሪያለሽ ወይ ደግሞ ትወጫለሽ። እሱ ፊት ደግሞ የምትነፋርቅ የምታንሾካሽኪው ነገር ታቆሚያለሽ። አይ ካልሽ ደግሞ እገልሻለሁ። እሺ እገልሻለሁ። እሺ እኔ ልጅ በቃ ቤቱን ለቀቄ እወጣለሁ። ጎበዝ ጎበዝ ልጅ፣ እንደዚህ ነው የሚባለው። አሁን 15 ቀን የሰራሽበትን ይዘሽ ውልቅ ትያለሽ። አየሽ አይደለ ኢትዮጵያ ላይ ቤት እንዴት እንደተወደደ። በዛ ላይ ጥበታ የሚገርምሽ እንኳን አልጋ የምታነጥፊው እንኳን ማለት ነው በረንዳ ላይ ሆነሽ ነው፣ በመስኮት ነው የምታነጥፊው። እና ሌላ ምንም ቤት የለም? እልሽ አንድ የዘመድ ቤት አለ፣ እዛ ልክርሻለሁ። ግን በፍጹም ማለት ነው ደላላው ነገረኝ ብለሽ እንዳታወሪ፣ ሚስጥር ነው። እሺ አሪፍ ቤት ነው። ቤቱ በጣም ምርጥ ቤት ነው። ግን ችግሩ ልጅቷ ምንም ሰው አትወድም። ባልየው ደግሞ የሚገርምሽ በጣም ጥሩ ሰው ነው። ድንገት እሷ ካላስቀየመችሽ ነው። ታውቃቸዋለህ? አዎ በደንብ ነው የማውቃቸው። የሚገርምሽ ከዚህ በፊት በጣም ብዙ አከራይቻለሁ። ባልየው በጣም የዋህ የተባረከ ሰው ነው። ሚስቱ ግን ሆ እና ለማንኛውም ቤቱን ሞክሩና እናወራበታለን። አደራ ግን ይኸውልሽ በፍጹም ደላላው ነገረኝ ብለሽ እንዳታወሪ፣ እንዳታጣይኝ። እኔ የምልህ ካላስቸገርኩ ሰፈሩን ብዙም ስለማላውቀው አንዳንድ ነገር ከቸገረኝ ልደውልልህ? አረ ምንም ችግር የለውም፣ ደውይልኝ፣ እኔ አሳይሻለሁ። እሺ በቃ ቤቱን ሊሆን እሺ ነፂ የት ነበርሽ? እስካሁን የት ነበርሽ? ቆይ ምን ታደርጊያለሽ? አቤል አንተ ራስህ እዚህ ምን ታደርጋለህ? እኔማ ቤቴ ነው ቤቴ። እኔ ደግሞ የሚከራይ ቤት ፈልጌ ያህል ጊዜ ፈለኩሽ። እኔ ያህል ጊዜ አንቺን ለማግኘት ደከምኩ። እውነቴን ነው። አንቺን ለማግኘት ያልሄድኩበት ቦታ ነበር፣ ግን ላገኝሽ አልቻልኩም። በቅርቡ እንኳን ሐዋሳ አንቺን ፍለጋ ሄድኩኝ። አቤላ ምን ላድርግ? የነበረብኝን ችግር እንዴት አድርጌ እንደምነግር ካላውቅም። አቤት ምን ፈልጋ ነው? የሚከራይ ቤት ፈልጋ ነው። ምን ፈልገሽ ነው? ቤት ካለ ብዬ ነበር። አለ፣ ግን ባለትዳር ከሆንሽ አናከራይም። እና ደግሞ የግቢው ሕግ አለ። ከአንድ ሰዓት በኋላ መግባት አትችይም። እዛ ያመሸሽበት ነው የምታድሪው። በቃ እናንተ አውሩ፣ እኔ ልግባ። እኔ ውስጥ እንግባና እናወራለን። እሺ ነይ 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 ነይ። ሰኒ ባልሽ ይሄ ነው? አዎ ምን ነው? ወይኔ ጉዴ ነጽዬ፣ ይቅርታ ለካ አላስተዋወቅኩሽም። እንዴት ሊሆን ቻለ? ማለቴማ አንቺ ምን አይነት ቲያትረኛ ሰው ነሽ? ሳቂና መጣሽው እኮ። ለትንሽ ተዋርደን ነበር። እሺ እንዴት ሆነ? አሁንማ እናትየውን ጥርቅርቅ አድርጌ ልክ ልኳን ነግሬያታለሁ። ከዚህ በኋላማ ኑሪ ራሱ ብትባል የምትኖር አይመስለኝም። ለምን? ያምሻል እንደ አንቺ ልጅ። እውነት ነው። በይ በቃ አሁን ቤቱን ተስማምተናል። ከዚህ በኋላ ወጥመዱን መዘርጋት ብቻ ነው የሚቀረን። እሺ በቃ ሰሞኑን ነው ቀይሽ ይመጣል። የምን ሰሞኑን? እንደዛማ አይሆንም። ዛሬው አሁኑኑ ከሳት ነው መሆን ያለበት። ማሊ ወደ ልትሄጂ ነው? ወደ ቤቴ ልሄድ ነው የኔ ልጅ። ምን?
በፍጹም አትሄጂም። እሺ በፍጹም አትሄጂም። ቆይ ሰላም ተናገረችሽ እንዴ? ኧረ በፍጹም ምንም አላለችኝም። እንደው ሳስበው ቤት ገብቻ አንዳንድ ነገር ላዘጋጅ ብዬ እኮ ነው። በፍጹም አንቺ ከዚህ ቤት መውጣት የለብሽም። ይኸውልህ የኔ ልጅ ተመልሼ እኮ መምጣት አይቀርም። ቤቱንም ካየሁኝ ስለቆየሁ አንዳንድ ነገሮችንም ላስተካክል አይሻልም? ቆይ መቼ ጠገብኩሽና ነው የምትሄጂው? የኔ ገንዘብ አይደለም ላንቺ ለማንም ይተርፋል። ማዬ አንቺ እኮ እኔን ለማሳደግ በየሰው ቤት የተንገላታሽው ይበቃል። አሁን እርፍ ማለት ነው ያለብሽ። ሰውነትሽም እኮ ልክ አይደለም። ቢያንስ ሰውነትሽ መስተካከል መመለስ አለበት። እሺ በይኝ እናት፣ ስሙትልሽ። እሺ በይኝ። እሺ በል እንግዲህ መቼስ ምን አደርጋለሁ እንዴ? እሺ ያልሽኝ እናት። ምን በወጣሽ? ነይ በፍጹም እንዴ! የኔ ምስኪን በእኔ ችግር ውስጥ ስንት ነገር ውስጥ ገባ እንዴ? እንዴ እናት እንዴ ምን ነው የምታለቅሽው? የተፈጠረ ችግር አለ እንዴ? ያው የቤት ኪራይ እንደሆነ እንደምታውቂው ነው፣ በሀገር የመጣ ጉዳይ ነው። አይ አይደለም፣ ትንሽ ሆዴን አሞኝ ነው። አይዞሽ እና ቤት ላድርስሽ እንዴ ወይ ሐኪም ቤት? አይ እዚህ ጋር ትንሽ አረፍ እላለሁ። ግን እንዴት አየሽው ቤቱን? በጣም አሪፍ ቤት ነው እንዳልከው ነው። ሚስትየው ትንሽ ከበድ ትላለች፣ ባልየው ግን ደስ ይላል፣ ተጫዋች ነው። አዎ በጣም አሪፍ ሰው ነው። የሚገርምሽ በደንብ ታውቃቸዋለህ እንዴ? በደንብ ነው የማውቃቸው። የሚገርምሽ ማለት ነው አቤል ባልየው ማለት ነው ሐዋሳ ዩኒቨርሲቲ በጣም ሰቃይ ተማሪ ነበረ እና ሰዎች ሁሉ የሚወዱት ነበረ። የሆነች አንድ ፍቅረኛ ነበረችው እና እንደ ድንገት ጥላው ሄደች እና ከዛ በኋላ ነው አዲስ አበባ ምናምን መጥቶ አሁን እቺ ያየሻት ሚስቱ አለች አይደለ? እሷን አግኝቶ ምናምን ነው እና የመጀመሪያ ሚስቱ እንዴት እንደሚወዳ ልነግርሽ አልችልም። ግን ያው ከዳችሁ ምናምን ብቻ ብዙ ነገር ነው ህዝቡ ሁሉ የሚያወራው። በጣም ይገርማል። እና የድሮ ፍቅረኛው የት ሄደች ተባለ? እሱ እንደዛ እያፈቀራት እየተንገበገበላት ለሷ ብሎ ስንትና ውጣ ወረድ አይቶ ማለት ነው እሷ ማለት ነው ደሃ ነው ብላ ከውጭ ሀገር የመጣ ባለሀብት ነው አሉ። እኔ አሉ ነው አግብታ ሄደች ምናምን ነገር አልተባለልሽ? ቆይ ማን ነው እንዲህ አግብታለች ያለው ሳያጣላው? እንዴ እኔ ማለት አልገባኝም። ማለቴ ውሸታቸውንስ ቢሆን ብዬ ነው። እኔ ምን አውቄ? እሺ በቃ አመሰግናለሁ። ለማንኛውም ቤቱን ተስማምተናል። ከሰዓት የተወሰነ ቀይ ይዤ እመጣለሁ። ይኸው ለአንተ ያዘጋጀሁትን ገንዘብ። በጣም ነው የማመሰግነው፣ ግን ገንዘቡ በዝቷል። ኧረ ችግር የለውም። እውነት በጣም ነው የማመሰግንሽ። ችግር የለውም፣ ደውልልኝ። ቴንክ ዩ። እሺ ቻው። ቤቱን ተስማማችሁ እንዴ? አዎ ተስማምተናል። ትገባለች። አይ ጥሩ፣ አሪፍ አድርገሻል። እኔ የምልህ ያወራነውን ነገር እንዴት አደረክልኝ? እሺ ብዬ ተስማምቻለሁ፣ ግን እንዴት ብዬ እንደምነግራት ጭንቅ ብሎኛል። እንዴ አቤሉ፣ ምኑ ነው ቆይ የሚከብደው? ዋናው ነገር እውነታውን ማወቃችን ነው። አስበሽዋል? እናቴ መሆንሽን ማረጋገጥ እፈልጋለሁ ብላ ምን ያህል ስሜቷ ሊጎዳ እንደሚችል። እውነት እናትህ ከሆነች ለምንድን ነው ስሜቷ የሚጎዳው? አንድ እውነታውን አውቆ መገላገል አይሻልም? እንዳልሽ ግን ደፍሬ እንመርመር ማለቱ ከብዶኛል። አታስብ፣ እኔ ቀስ አድርጌ ለማዘር ነግራቸዋለሁ። አንተ ግን እንዳትጨናነቅሽ። የኔ ውድ እውነት አሳምነሽ ትነግሪያታለሽ? እንዴ አቤሎ፣ ምን ማለት ነው? ለአንተ እናት ማለት የኔ እናት አይደለም? ቀስ አድርጌ ነግራቸዋለሁ። እንዴት አደርግ ጓደኛዬ? ዛሬ እኮ ባለፈው የተነጋገርንበትን ጉዳይ ልነግራት ነው። እስቲ እንግዲህ እናያለን። ለማንኛውም ሁሉን ነገር ከነገርኳት በኋላ እደውልልሃለሁ። መልካም ሰላም።
ምንድን ነው እንደዚህ መጨነቅ? ነግሬያታለሁ እንዳትጨናነቅ። የምር ነገርሻት? ምን አለችሽ? ምንም አላለችኝም። ያው ለማመን ያህል እንደምናደርግ ነው የነገርኳት። ብዙም ቅር አላላት። አላውቅም። አልደበራትም አይደል? እንዴ ለምን ይደብራታል? እሺ በቃ ምሳ በልተን ልብስ ቀይረን እንሄዳለን። ሄሎ ሄሎ፣ እስኪ ሄሎ ማዬ፣ እንዴት ነሽ? ሰላም ነሽ? አለሁልህ፣ ሰላም ነኝ። እኔ የምልህ እቺ መሽቁቅ የሆነች ሴትዮ እኮ እናትነት ማረጋገጫ ተመርመሪ አትለኝም መሰለህ? በቃ ምን ታደርጊያለሽ? እሺ ብለሽ መመርመር ነዋ። በልበል፣ ሰላም ዋል። ይሄንን ልንገርህ ብዬ ነው። እሺ ማዬ፣ እደውልልሃለሁ በቃ መልሼ። እሺ ሰላም ዋል። በዚህም በዛ ጠንስሳ ማለት ዲኤንኤ መመርመር አለብሽ አለቻት። ማን እናትህን ነው? አዎ ማየና ዲኤንኤ እንመርመር የምትለው አያት አይደል? ተንኮሏን ግን ልታጣላ ሆነ። በቃ እንዴት አድርጌ ልለያቸው ነው የምትለው። ሌላ ስንት ወጥና መጨረሻ ላይ ዲኤንኤ ተመርመር አለቻት። አያት አይደል? የክፋቷን ጥግ ድረስ እንደምትሄድ እማዬ ሰላም እያናገረችሽ እንዴ? አዎ እናትና ልጅ ስለመሆናቸው ማረጋገጫ ምርመራ መመርመር አለብሽ አለች። በጣም ይቅርታሽ እማዬ፣ ግድ ሆኖብኝ ነው። ችግር የለውም። ግን ምን አላደርገው ማለት